ነው የክትፎ ስጋ ንቀል ነው ንቀል ነው ስለዚህ እንደዚህ ይደረግበታል አብሮ ሽንኩርትና ቃሪያ ተቆስ እንዲያረግ አበደኩ እሱ አሁን የምን ስጋ ነው ሳልገኝ እሱ ከአፍ አይጠፋም ኦኬ ሙቀት ስላለው ነው እኮ አይደል ትንሽ ሞቅ ማለት አለበት አፕላችን አብዷል እሺ ከዳቢት ደግሞ ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮች በያላችሁበት እንግዲህ ሰላም እንድትሆኑ የዘወትር ምኞታችን ነው ፕሮግራማችን ጀምሯል እንግዲህ በተለያዩ ፕሮግራሞች ወደ እናንተ መድረሳችንን ቀጥለናል ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ የፕሮግራማችን ስፖንሰር ኮኮ ብስኩት ነው ኮኮ ብስኩትን ከልብ እናመሰግናለን በሁሉም ሸቀጣ መደብሮች እንዲሁም ደግሞ ሱፐርማርኬቶች ያገኙታል ኮኮ ብስኩት ልዩ ጣዕምን ይዞ ወደ እናንተ መጥቷል ኮኮ ብስኩት በጣም ከልብ እናመሰግናለን አብሮን ስለሚሰራ ዛሬ የምገኘው ፈረንሳይ ለጋሲዮን አካባቢ እዚህ ቦኖ ውሃ አማራ ባንክ አጠገብ ደበበ ቁርጥና ክትፎ ነው እዚህ መተን ከነሱ ጋር እንግዲህ እነሱ የሚሰጡትን ሰርቪስ ያያየን አብረን እንቆያለን ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳረሱ እኔ ልግባና አሪፍ ነገር አላችሁ ተብሏል እየበላው ለእናንተ አሳያችኋለሁ አብራችሁን ቆዩ ተከታተሉ እንዴት ናችሁ አማን ነው ሁሉም መልካም ደበበ ደህና በጣም አሪፍ ምን አለ እኔ እናንተ ጋር መጠቀም ፈልጌ ነው ዛሬ ስፔሻል የሆነ ነገር ምን ልጠቀም ምን አፕል የቤታችን ስፔሻል ነገር አፕል ነው ምንድነው አፕል ማለት አሁን ክትፎ ነገር ሆኖ ቃሪያ በሽንኩርት በቅቤ ተለውሶ ይወጣና ትንሽ ያቃጥላል ስለ ላበላብ ልታረጉኝ እሺ እንሞክር እሱ ነገር ላዘጋጅልኝ ማለት እሺ ስለዚህ ቆንጆ ስጋ ለክትፎ የሚሆን እሺ ምንድነው የክትፎ ስጋ ንቀል ነው ስለዚህ ነጯ እንደዚህ እናወጣለን ማለት ነው ስራ ጥሩ ነው እግዚአብሔር ይመስገን ሰላም ሰው ይበላል ለምደዋል ጥሩ ነው ጥሩ ነገር ጥሩ ስጋ ከመጣ ሰው በደንብ ይጠቀማል አይደል አዎ እንግዲህ ደበበ የሚገኘው እዚህ ቦኖ አካባቢ ፈረንሳይ ለጋሲዮን ከአማራ ባንክ አጠገብ ነው ስንት ጊዜ ሆነ እዚህ ስራ ላይ እዚህ ሰፈር እዚህ ስራ ላይ እዚህ ከጀመን ወደ አንድ ወር ሊሆነው ነው በቃ ከተከፈተ ስለዚህ አዲስ ነው ደበበ አዲስ ነው ለሰፈሩ አዲስ አይደለም ኬላ ነበረ ቦታ ቀይሮ ነው ይሄኛው በጣም ቆንጆ ነው ውስጡ ያምራል ከዚህ ጋር ያያዩትን ውስጥ ደግሞ ውስጥ እንግባና ለተመልካቾቼ ደግሞ አሳያቸዋለሁ እሺ አንተስ እዚህ ስራ ላይ ስንት ጊዜ ሆነ ቆይቻለሁ 8 አመት በጣም አሪፍ በግራም ነው የሚወጣው የአንድ ሰው ፖርሽን በግራም ነው የሚወጣው የአንድ ሰው ፖርሽን ምን ያህል ነው የሚሆነው ሩብ አጎዲና ሲኮት በእጅ ሲከተፍ ክትፎ ይጣፍጣል አይደል በጣም በማሽን ራሱ ይለያል ትክክል በማሽን ከሚሆን ማሽን አይደለም ብዙ ወዙን ራሱ አይጥም አባቢላ ስለዚህ እንደዚህ ይደረግበታል አብሮ ሽንኩርትና ቃሪያ ተቆስ እንዲያረግ አበደኩ ዛሬ በቃ ከንፈሬ ሊነድ ነው ምላስና ከንፈር ጉዳቸው ፈል ሰፋ አለትሪ ሳይ እንትኑ ሳይ
ጥብሴ ወደ ትንሽታ እንደዚህ ነው ለሁሉም ሰው የሚደረገው። ለሁሉም ሰው እንደዚህ ነው የሚደረገው። ከዛ በሚጥሚጣ ተቃጠል ፈጃችሁን ነው የሚለው። አፕል ነው የምትሉት? አፕል ወይ አፕል። አማን ሰላም ነው። እኛው ይግባል። ይሄ ገብቶ ይሰራና ከውስጥ ሲወጣ ድረስ ግማሽ ቁርጥ ልጋብዝላንተ። እሺ እሺ። ባንተ ወጪ ነው። እሺ ምን ችግር ምንም ችግር። እሺ ጎዴል እሱ አሁን የምን ስጋ ነው? ይሄ ሳልገኝ እሱ ከአፍ አይጠፋም። ኦኬ በጣም ነው የሚያምረው። እሷ ምንድን ናት? እቺ ንቅል ትባላለች። ጥቁር ስጋ። ኦኬ ካፕል ዋጋ በቃ ይሄ ተዋህዳ ትወጣለች። ዳቢት ናት እቺ ደግሞ። እሺ ዳቢት። እሺ በጣም አሪፍ። እቺ ዳቢት በጣም አሪፍ። እንግዲህ ከመላው ዓለም የእኛም ፕሮግራም በጣም ብዙ ሰው ያየዋል። ወደ አዲስ አበባ እንግዲህ ብቅ በሚሉበት ጊዜ እዚህ ፈረንሳይ ለጋሲዮን አካባቢ በሆነ ውሃ አጠገብ እዚህ አማራ ባንክ አጠገብ ደበበ ቁርጥና ክትፎ ቤት እንደዚህ አይነት ምርጥ የሆነ ስጋ እያቀረበ ነው አይደል? አዎ አዎ። ዳቢት ሳልገኝ በጣም ቆንጆ። ትንሽ ግን ሻኛ ታደርግልኛል? እሺ ይኖራል። ሰናፍጭ አለ። ሁሉም የተሟላ ነው። ቃጠሎ ይሰራለታል ለብቻው አብሮ ሁሌ ይወጣል ከቁርጥ ጋር። ኦኬ ጥሬውን ነው ይሄ? ይሄ ጥሬ ማባያ ነው። ወደ እኮ ተላወሰ። ትበላለች። ይደርሳል። የት ሄድብሃል? ያው እንክብካቤያችሁ እኮ ነው። ምን ላድርግ? ግድ ነው። አማን ነው። ሰላም ናችሁ? ያው በዚህ መልኩ አዘጋጅተናል። እሺ ውስጥ አፕል ያለው ምግብ አለ። ከሱ ጋር አድርገህ አንድ ላይ ወስደህ መጠቀም ትችላለህ። በጣም አሪፍ። በቃ ይሄኛውን እዛ ታመጡልኛላችሁ። እኔ አፕሌን አሰርተህ መለሳለሁ። በጣም አሪፍ። እንግዲህ ተመልካቾቻችን እዚህ ደበበ ስጋ ቤት ነው ያለሁት። ቁርጥና ክትፎ ቦኖ ውሃ አካባቢ ፈረንሳይ ለጋሲዮን አማራ ባንክ አጠገብ ገብቼ ደግሞ አፕሉን ላሰራና
ምን እንደሚመስል ቀምሼ ለእናንተ አሳያችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳረሱ። ኮከብ ብስኩት የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። ገብቼ ላሰራ ምግቡን። እናንተ ግን የትም እንዳትሄዱ፣ አብራችሁን ቆዩ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮከብ ብስኩት። ኮከብ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮከብ ብስኩት። እንግዲህ ደበበ ቁርጥና ክትፎ ነው ያለውት። እንደምታዩት ኪችናቸው ጽድት ያለ ነው። የእውነት በጣም ፏ ያለ ነው። ያው ትራዲሽናል ኪችን ነው ያላቸው። ተፍ ተፍ እያሉ ነው ከስተመሮቻቸውን ለማስተናገድ። ቀጥሉ ስራችሁ እናንተ እንዳረብሽ። ምንድነው ይሄ አሁን? ጎድን በለጋ። ኦኬ። ስለዚህ የኔ የቱ ጋር ነው የሚሰራልኝ? እዚህ ላይ ቆጮ ይሄው እዚህ ጋር እየተጠበሰ ነው። ክትፎ እዚህ ላይ ይሰራል ማለት። በጣም አሪፍ። ትንሽ ደረቅ እንዲልልን ነው። አዎ ደረቅ እንዲል የቀዘቀዘ ስለሆነ እየተጠበሰ ነው ማለት ነው። ገርበጥ እያለ ብዙም ሳያልቅ ነው ማለት ነው። በጣም አሪፍ። እሱ ሲያልቅ ወደ ክትፎ እንገባለን። ይሄ ጎድን በለጋው ተጠብሶ ነው አሁን በደንብ በስሎ እንደቀቅል በስል ብሎ ይወጣል ማለት ነው። መረቅ ያለው ማለት ነው። ኦኬ። በጣም አሪፍ ጸዳ ያለ ነው። ትራዲሽናል ኪችንም ቢሆን ግን በጣም ደስ ይላል። እንደዚህ ተመልካቾቻችን ደግሞ ሲያዩ እንዴት በንጽህና ምግቡ እንደሚሰራ በደንብ ሀሳብ ይሰጣቸዋል ማለት ነው። ስለዚህ ከምን ጋር ነው የሚወጣው ክትፏችን? ክትፏችን ቆጮ፣ አይቤና ጎመን ክትፎ ላይ ቅቤ ይጨመራል። ተጨምሮ ታሽቶ በደንብ በጥሩ ሁኔታ ይወጣል ማለት ነው። በጣም አሪፍ። ስለዚህ አፕሉ ደግሞ ሽንኩርትና ቃሪያ በደቃቅ ተከትፎ ይጨመርበታል ማለት ነው። ለየት የሚያደርገው ከክትፎ ጋር አፕል ሽንኩርትና ቃሪያ ስለሚጨመር ነው ማለት ነው። ኦኬ። በደንብ ያቃጥላል ግን ያው ሰው እንደ ፍላጎቱ ነው። ሚጥሚጣ በደንብ ይኖረው ከተባለ በደንብ ይቃጠል፣ ሚጥሚጣ በደንብ ይደረጋል ማለት ነው። መካከለኛ ከሆነ ደግሞ በትንሹ ተደርጎ ሽንኩርትና ቃሪያ ይጨመራል ማለት ነው። በጣም አሪፍ። አሁን ይሄኛው ይበቃል፣ በቅቶታል። እንግዲህ ደበበ ስትመጡ እንደዚህ አይነት ነገር ታገኛላችሁ። አፕል ብትሉ ታስተናግዳችኋለች ዘርፍነሽ። አዎ በሚገባ በጥሩ ሁኔታ እናስተናግዳችኋለን። በጣም አሪፍ። በደንብ ሙቀት ስላለው ነው እኮ አይደል? ትንሽ ሞቅ ማለት አለበት። አዎ ይበቃል ማለት ነው። አሁን ይበቃል። ትንሽ እሳት ገባ ያለው ማለት ነው። ይሄ ለብ ነው። ገባ ያለ ሲሆን ትንሽ ገባ ይላል። ይሄ ጥሬ ነው። ትንሽ ሞቅ አለ ማለት ነው። በጣም አሪፍ። እሺ ሸቃችንን እናውጣና አፕላችን አብዷል። እሺ ኮባው ግን ትንሽ አንሰል። ያው ስንት ሰው? ለአንድ ሰው በጣም በቂ ነው። አዎ ለሁለት ሰው ብለን ነው የሰራነው። ኦኬ አርገሽ ስላሰናዳሽልኝ እንግዲህ ቀምሼ ደግሞ ለተመልካቾቼ ያለኝን ፊድባክ እነግራቸዋለሁ። አሪፍ እንደሚሆን አልጠራጠርም። ያው ምግብ መጀመሪያ አይን አይደል የሚበላው፣ ከዛ በኋላ ነው እኮ በደንብ አሪፍ ይሆናል። ቆንጆ እንደሚሆን አልጠራጠርም። እንደምታዩት ነው ተመልካቾቻችን። እስቲ ደግሞ ቁጭ ብዬ ደግሞ ቀምሼ ለእናንተ ያለኝን ደግሞ ፊድባክ እነግራቸዋለሁ። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮከብ ብስኩት። ኮከብ ብስኩትን በሁሉም ሱፐርማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮከብ ብስኩት። እንግዲህ ተመልካቾቻችን ዛሬ የምንገኘው ደበበ ቁርጥና ክትፎ ነው። ፈረንሳይ ለጋሲዮን አካባቢ ቦኖ ውሃ አማራ ባንክ አጠገብ በጣም በልዩ ሁኔታ እየተንከባከቡኝ ነው።
እኔ አዝዣለሁ አፕል፣ እነሱ ደግሞ በግብዣ ግማሽ ቁርጥ ጋብዘውኛል። እስቲ እቀምስና ደግሞ ለእናንተ ያለኝን ፊድባክ ነግራችኋለሁ። ኑና እናንተም እንድትሞክሩት ጋብዛችኋለሁ ከቀመስኩኝ በኋላ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት የፕሮግራማችን ስፖንሰር ነው። በጣም እናመሰግናለን። እስቲ ወደ ቅምሻው ልሂድ። በጣም እኔ ያጓጉቻለሁ፣ እየጠበቅኩኝ ነው። ምግባችን እንግዲህ ተስተካክሎ አፕላችን መጥቷል። ጥሬውም ያው ከጎን አለ። በጣም አሪፍ። ምግባችን እንግዲህ እንደዚህ በምታዩት መልኩ ተስተካክሏል። እዚህ ጋር ግማሽ ቁርጥ አለን። እዚህ ጋር ደግሞ አፕል ለመጀመሪያ ጊዜ አፕል እንደዚህ በልቼ አላቅም። በደንብ ያቃጥላል። እስቲ እንቅመስና ያለውን ነገር ለእናንተ እንንገራችሁ። ፓፓፓፓ በጣም ነው የሚጣፍጠው፣ ግን በጣም ያቃጥላል። በጣም ይጣፍጣል፣ ግን በጣም ያቃጥላል። ምክንያቱም ሚጥሚጣና ቃሪያ ስላለው። ደበበ ክትፎና ቁርጥ ነው ያለሁት። አፕል እየበላው ነው እንደምታዩት። አንደኛ ነው። ፓፓፓፓ በጣም ነው የሚያቃጥለው። በተለይ እንደዚህ የሚያቃጥል ነገር የምትወዱ ሰዎች ሞክሩት። ኑና ደበበ ፈረንሳይ ለጋሲዮን አካባቢ ቦኖ ውሃ አማራ ባንክ አጠገብ፣ ስሙ ራሱ ጠፋብኝ። እንግዲህ በእነሱ ደግሞ ግብዣ ቁርጥ አምጥተውልኛል። እሱንም ቀምስ እናሳያችኋለሁ። በጣም ነው የሚጣፍጠው፣ በጣም ነው የሚያቃጥለው። ሶፍት አለ። ሶፍት አምጡልኝ እሺ። ቀዝቃዛ ኮካ ካለ እሺ። በጣም ቀላል ያቃጥላል መሰለ። አፕል ነው። በጣም አሪፍ። ለተመልካቾችም እየነገርኳቸው ነው። በጣም ነው የሚጣፍጠው። እንግዲህ እንደዚህ መቃጠል ደግሞ የሚፈልግ ሰው ካለ ይወዳል ብዙ ሰው ስፓይሲ የሆነ ነገር። ስለዚህ መጥቶ አፕል እንዲሞክረው ሰጀስት እያረኩኝ ነው። ቁርጡንም እንዲሁ ቀምሼ ያለኝን ነገር ነግራቸዋለሁ። እየተንከባከቡኝ ነው። እንግዲህ እንደምታዩት ቀዝቃዛ ኮካ ካልጠጣውበት ይሄ አይሆንም በፍጹም። እንደሱ ብርጭቆ አልፈለግም። እንባ በእንባ አረገኝ። ከዚህ በኋላ ደግሞ ቁርጡንም አሳያችኋለሁ ቀምሼ። ቪዲዮ ላይ ሙሉ አንድ ሰው ሆዳም የሚል ኮመንት ጽፎልኛል። አሪፍ ነው። የእውነት ሞክሩት። በጣም ነው የሚጣፍጠው። ያቃጥላል በእርግጥ። አፕል ብላችሁ ዘዙ። እዚህ ስትመጡ እንደምታዩት ነው።
ቁርጡንም ልቅመስና እነግራችኋለሁ። ቁርጣቸው ደግሞ እንዴት አሪፍ እንደሆነ እኔ ስፔሻል አይነት ነገር አለኝ ብሎኛል። እስቲ ሊያቀምሰኝ ነው ቁርጡን። ለዚህኛው 1600 ብር ነው የምከፍለው ነገረውኛል። ግማሽ ኪሎ አፕል እንደዚህ ተሰርቶልኝ በሚጥሚጣ በቃሪያ ያበደ ክትፎ ማለት ነው። እዚህ ደግሞ በእነሱ ግብዣ ቁርጣም ተወድኛል። 1 ኪሎ ነው የሚያስከፍሏችሁ 2600 ብር ነው። ግን በጣም ቆንጆ ነው ስጋ። እውነት ለመናገር ሌላ ቦታ ሄዳችሁ ብዙ ብርን ብከፍሉ ከዚህ የተለየ ምንም ነገር አታገኙ። ያው የማምንበትን ፊት ለፊት ነው የምናገረው። እሺ እስቲ እንዴት ነው የምታረግልኝ? ፓፓ ይሄ ሳልገኙ ነው አይደል? እሺ አንደኛ ያው ያልቻልኩት ይሄ ቀላል ያቃጥላል መሰለ። እሺ ከዳቢት ደግሞ ዳቢቱ በጣም ለስላሳ ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የሚያቃጥለው። በተለይ አፕሉ እንዳልኳችሁ ለዚህኛው እንደኔ መቃጠል የምትፈልጉ ነውና ሞክሩት። በሚጣና በቃሪያ አበደ ክትፎ ከአይቤ ከጎመኔ ጋር እዚህ ጋር ደግሞ እንደዚህ ጥሬ እንደገና እዚህ ጋር ደግሞ ቃጠሎ ተስተካክሏል። ድምጽ ሁሉ ተዘጋ፣ አልቻልኩም። በጣም ነው የምናመሰግነው አብራችሁን ስለነበራችሁ። ደበበ ስጋ ቤት ወይም ደግሞ ደበበ ቁርጥና ክትፎ እዚህ ፈረንሳይ ለጋሲዮን አካባቢ በሆነ ውሃ አማራ ባንክ አጠገብ ታገኙታላችሁ። በጣም ቆንጆ ነው። ኑና ሞክሩ። 1600 ብር እና 2600 ብር ቁርጥ። በሌሎች ፕሮግራም ወደ እናንተ መድረሳችንን እንቀጥላለን። ማውራት አልቻልኩም። በጣም ነው የሚያቃጥለው። ለዛ ነው በጣም ይቅርታ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ኮኮ ብስኩት የፕሮግራማችን ስፖንሰር ነበረ። በጣም ነው የምናመሰግነው። በሌላ ፕሮግራም ወደ እናንተ መድረሳችንን እንቀጥላለን። ዳግም እስከምንመለስ ተሰነባበት። ለዛሬው መልካም ጊዜ በያላችሁበት። ይህንን ፕሮግራም ስፖንሰር አድርጎ ያቀረበልዎት ኮኮ ብስኩት። ኮኮ ብስኩትን በሁሉም ሱፐር ማርኬቶችና በሁሉም ሸቀጣሸቀጥ መደብሮች ያገኙታል። ልዩ ጣዕምን ይዞ መጥቷል። ኮኮ ብስኩት